ተመልካቾቻችን ከብርሃን ሚዲያ ጋር በመተባበር ባለፉት 3 ክፍሎች ክርስቶስ የክርስትና ሕይወት ማዕከል እንደሆነ አብረን ስናይ እንደነበር ታስታውሳላችሁ። እግዚአብሔር መንፈስ ብዙ የሚጠቅም ሕይወት የሚሆነን ነገር እንዳስተማረን አምናለሁኝ። በዚህ አጋጣሚ ብርሃን ሚዲያን ስታፎቹንም ሁሉ እግዚአብሔር ይባርካችሁ ማለት እወዳለሁ። እንዲሁም ኤልሻዳይ ቴሌቪዥንን ማመስገን እፈልጋለሁኝ። ዛሬ ይህንኑ የክርስቶስ ማዕከላዊነት በተለይ እንዴት ነው ባለፈው ሳምንት እንደምታስታውሱት ያዳነን ክርስቶስ ነው፣ ስራን የሰራልን ክርስቶስ ነው። ዛሬ ደግሞ በቤተ ክርስቲያን ውስጥ በአንድነት ክርስቶስ በእኛ እንዲገለጥ ደግሞ የሚሰራው ራሱ ክርስቶስ ነው የሚለውን አይተናል በክፍል 3። ዛሬ ብዙ ጥያቄ የሚያስነሱ ነገሮች ሊኖሩ ይችላሉ። እንዴት ነው ክርስቶስ በእኛ የሚሰራው? እንዴት ነው ራሱን የሚገልጠው የሚለውን ነገር ትንሽ መነካካት ያስፈልጋል። እሱን እናይና በተለይ ደግሞ ተግባራዊ የሆነው የክርስትና ሕይወት እንዴት መኖር እንዳለብን ተነጋግረን የዛሬን 4ኛውንና የመጨረሻውን ክፍል እንጨርሳለን። ስለዚህ ዋናው ጥያቄ እውነት ነው፣ መዳን የሰው ስራ የለበትም፣ የእግዚአብሔር ስራ ነው። እግዚአብሔር በልጁ በኢየሱስ ክርስቶስ በመስቀል ላይ የሰራልን ብርቱ ስራ ነው። እግዚአብሔር ፍቅሩ ዋጋ አስከፍሎታል። ለእኔና ለእናንተ ያለው ፍቅር ዋጋ አስከፍሎታል። ሰው ራሱን ማዳን እንደማይችል በዲያብሎስ ግዛት እንደሚኖር ኤፌሶን በምዕራፍ 2 ውስጥ በደንብ አስረግጦ ይነግረናል። የጨለማ ልጆች የዲያብሎስ ልጆች ነበራችሁ፣ ከኃጢአት በታች ከዲያብሎስ በታች ትገዙ ነበረ ይላል። እውነት ነው። ዓለም ሁሉ እንደዚህ እንደሚገዛ እንደተገዛም እናውቃለን። እኛም ደግሞ እንደዛ እንደነበር እናውቃለን። ስለዚህ ራሳችንን የምናድንበት ምንም መንገድ የለም። እስራኤላውያን በግብፅ ምድር ሲኖሩ ከፈርዖን በታች እየተገዙ እየተቀጠቀጡ ልጆቻቸው ወደ ወንዝ እየተጣሉ ወንዶች ልጆቻቸው እየተሰቃዩ በሚኖሩበት ዘመን በምንም መለኪያ በምንም መንገድ ከግብፅ ግዛት ከዛ ጨቋኝ ኃይል ነፃ የሚወጡበት በራሳቸው ምንም መንገድ አልነበረም። እግዚአብሔር ሙሴን ጠራ። እግዚአብሔር ራሱ ሙሴን ጠራ ስለገባው ኪዳን ለአባቶች ለአብርሃም፣ ለይስሐቅ፣ ለያዕቆብ ስለገባው ኪዳን ሙሴን ጠርቶ ሕዝቤን ከፈርዖን እጅ ያድን ዘንድ ጠርቻለሁ፣ ወደ ግብፅ እልክሃለሁ ብሎ እርሱ ልኮ ራሱ እግዚአብሔር በሙሴ በሰራው ስራ እንዳወጣቸው እነሱን ከግብፅ የማውጣት ስራ የእግዚአብሔር ስራ የሰው አይደለም፣ የእግዚአብሔር ስራ መንፈሳዊ ስራ እንደነበረ እንዲሁ እኔና እናንተን የማዳን ስራ የሰው ሳይሆን የእኛ ሳይሆን የእግዚአብሔር ስራ በክርስቶስ ኢየሱስ በመስቀል ላይ የተሰራ የእግዚአብሔር ቅዱስ ስራ ሆኖ አምነን እሺ ብለን እንደወጣን ዛሬ ደግሞ በቤተ ክርስቲያን ስንኖር እንደ ቤተሰብ ስንኖር እኛ ሳንሆን በራሳችን ሳይሆን ያንኑ የማዳን ስራ የሰራልን እግዚአብሔር እያንዳንዱን ነገር እየሰራልን እንደምንኖር ሳምንት አይተናል። አሁን ጥያቄው እንደዚህ የኖርን ነው ወይ ነው። ስለዚህ ዛሬ እሱ እናያለን። ጌታችን ኢየሱስ ክርስቶስ በተለይ ማቴዎስ ምዕራፍ 5፣ ማቴዎስ ምዕራፍ 6፣ ማቴዎስ ምዕራፍ 7 ስናነብ እንዲሁ ደግሞ የያዕቆብን ደግሞ መልእክት ስናነብ ይሄ የማዳኑ ስራ የጸጋው ስራ እሱ ራሱ ነው የሰራልን የሚለውን ስራ ጥያቄ የሚፈጥሩ ነገሮች እናነባለን። ቀላል ምሳሌ ብንወስድ በወንድምህ ላይ ቂም ቢኖርህ ቅሬታ ቢኖርህ መጥተህ ወደ እኔ ከመስገድ በፊት በመጀመሪያ መስዋዕቱን አስቀምጠህ ሄደህ ከወንድምህ ጋር ታረቅ ይላል። ስለዚህ ስራ እያዘዘን ነው። ስራውን እሱ ነው የሚሰራልን እያለን መልሶ ደግሞ ስራ ያዘናል። ሐዋርያቱ በጣም ግራ ስለገባቸው ስንት ጊዜ ነው ወንድሜን ይቅር የምለው ሲሉት
በቀን 7 ጊዜ ተመልሶ ቢጠይቅህ ከዛ ጊዜ በላይ ይቅር በል ይላል። እንደውም ኮት ሲወስድብህ ሸሚዝን ጨምርለት ይላል። ግራ ጉንጭህን ለሚመታ ቀኝህን ስጠው ይላል። እንዴት ይቻላል? እንዴት ይቻላል? ሰዎች ይህን ጥያቄ ይጠይቃሉ። እውነት ነው፣ ይሄ ጥያቄ መጠየቅ አለበት። ወገኖች እነዚህ እና እነዚህን የመሳሰሉ ትምህርቶች በአዲስ ኪዳን ውስጥ ልክ ብሉይ ኪዳንን የሚመስሉ ሰው ማድረግ ያለበት የሚመስሉ ነገሮች ብቻቸውን ተነጥለው ከተወሰዱ ክርስትና በጣም አስቸጋሪ ይሆናል። ብዙ ሰው ሊችል ይችላል። በግሌ 77 ጊዜ ሰውን ይቅር ማለት በጣም ያስቸግራል። ያለምንም ምክንያት አንድ ሰው መጥቶ በጥፊ ቢመታችሁ መልሳችሁ ሌላውን ጉንጫችሁን የምትሰጡ ካላችሁ እደነቃለሁ። ልዩ ችሎታ እንዳላችሁ ደግሞ አስተውላለሁ። 4፣ 5 ወይም 10 ጊዜ ቢያጮላችሁ ግን ትዕግስታችሁ ያልቃል። ታዲያ ኢየሱስ ክርስቶስ ምን እያለ ነው? እንዴትስ ነው በቤተ ክርስቲያን ውስጥ እንዴትስ ነው እንደ ቤተሰብ እንደዚህ ልንኖር የምንችለው? ዛሬ እሱን ነው እንድናይ የምፈልገው። ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዎችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋል። አሮጌው ሰዎችን ከክርስቶስ ጋር እንደተሰቀለ እናውቃለን ይላል። ጋላትያ ምዕራፍ 2 ቁጥር 20 ደግሞ ሳምንት እንደተነጋገር ነው ከክርስቶስ ጋር ተሰቅያለሁ ይላል ጳውሎስ። እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል ይላል። አሁንም በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ኑሮ ነው። ስለዚህ ሁለት ነገር እያለ ነው መጽሐፍ ቅዱስ። ጳውሎስ ምን ይለን? አሮጌው ሰው አለ፣ አዲሱ ሰው አለ። አሮጌው ሰው ስላለ ይላል ጳውሎስ የምትወዱትን ልታደርጉ አትችሉም። መጸለይ ትወዳላችሁ፣ ይቅር ማለት ትወዳላችሁ፣ 77 ጊዜም ቢሆን ይቅር ለማለት ትወዳላችሁ፣ ነገር ግን ያን ልታደርጉ አትችሉም ይላል። ጌታችን ኢየሱስ ክርስቶስ ካለው ጋር ይስማማል። ያለ እኔ ምንም ማድረግ አትችሉም ካለው ጋር ይሄ ይስማማል። ስለዚህ ምን እያለ ነው ጌታችን ኢየሱስ ክርስቶስ? 77 ጊዜ ይቅር በሉ እያለን እንደገና ደግሞ አትችሉም ካለ ምንድን ነው እየነገረን ያለው? በጣም በቤተ ክርስቲያን ውስጥ በጣም በክርስትና እድገት ውስጥ መስቀል ቁልፍ ቃል ነው። አሮጌው ሰው አዳማዊው ሰው ክርስትናን ጨምሮ የትኛውንም ነገር ደግማለሁ፣ አሮጌው ሰው አዳማዊው ሰው ያለ ክርስቶስ የሆነው ሰው ፍጥረታዊ የምንለው ሰው ከክርስቶስ በፊት የነበረው ሰው ያለ ክርስቶስ የክርስትናን ስርዓት ጨምሮ ማንኛውንም እርሱን የሚያስደስተውን ነገር በራሱ ኃይል በራሱ ጥበብ ማድረግ ይፈልጋል። ተፈጥሮም ነው። ራሱ ማድረግ ነው የሚፈልገው። እንደ እግዚአብሔር መሆን ስለሆነ የሚፈልገው ራሱ ነው ማድረግ። ራሱ መጸለይ ይፈልጋል። ሃይማኖትን የሚወድ ከሆነ ራሱ መጸለይ ይፈልጋል። ራሱ መጾም ይፈልጋል። ራሱ ይቅር ማለት ይፈልጋል። ራሱ ማገልገል ይፈልጋል። ራሱ መስራት ይፈልጋል። ራሱ ክብሩን ደግሞ መውሰድ ይፈልጋል። ኢየሱስ ክርስቶስ ደግሞ ይህንን ያለኔ ማድረግ አትችሉም ይላል። ስለዚህ ሰዎች በቤተ ክርስቲያን ውስጥ በክርስትና ሕይወት ውስጥ ይሞክራሉ። ብዙ ለመጸለይ ይሞክራሉ፣ ያለ ክርስቶስ ይሞክራሉ፣ ያቅታቸዋል፣ ይወድቃሉ። አንድ ሳምንት ይጸልዩ ይሆናል፣ አንድ ወር ይጸልዩ ይሆናል፣ ከዛ ያቆማሉ። የተወሰነ ጊዜ በመጽሐፍ ቅዱስ የተወሰነ ጊዜ ያጠናሉ፣ ከዛ ይተዋሉ። በህብረት ይሰበሰባሉ፣ ከዛ ያቆማሉ። አንድ ሰሞን ያመልካሉ፣ በጣም መንፈሳዊ ይሆናሉ፣ ከዛ ያቆማሉ። ምንድን ነው እየተካሄደ ያለው? በዚህ ሂደት ውስጥ የእግዚአብሔር መንፈስ እያስተማረን ያለው በራሳችን ኃይል የምናደርገውን የህይወት ሂደት ፕሮሰስ እና በክርስቶስ ኃይል የምናደርገውን የህይወት ፕሮሰስ ለይተን እንድናውቅ
እንደምታውቁት ጌታችን ኢየሱስ ክርስቶስ በምድረ በዳ የተጋፈጠው ከዲያብሎስ ጋር ነው። የተፈተነውም ስጋው ነው። በስጋው ነው የተፈተነው። ድንጋዩን ዳቦ እንዲሆን ስለራበው ድንጋዩን ዳቦ እንዲያደርግ እንዲያዘው ነው ዲያብሎስ የፈተነው። ራሱን ከተራራ ወይም ከቤተ መቅደስ ጫፍ ላይ እንዲወረውር እና ተአምራት እንዲያደርግ ነው የፈተነው። ደግሞም ለዲያብሎስ እንዲሰግድ ዓለም የሚታየውን ሁሉ እንዲሰጠው ነው የፈተነው። በሚታይ ነገር ነው በአብዛኛው የተፈተነው። ለስጋው በሚሆን ነገር ነው የተፈተነው። ይሄ ስጋ የሚባለው ለራሱ ነገሮችን የሚፈልገው የሚያደርጋቸውም ለራሱ ክብር የሆነው ዛሬም በእኛ ውስጥ አለ። አሮጌው ሰው ተብሎ ይጠራል። በእኛ ውስጥ ይሰራል። ክርስቶስን ካገኘንበት ሰዓት ጀምሮ ደግሞ ዳግም የተወለደው አዲሱ ሰው ደግሞ አለ። ይሄ አዲሱ ሰው ደግሞ የእግዚአብሔርን ማድረግ ይፈልጋል። የእግዚአብሔርን መፈጸም ይፈልጋል። እግዚአብሔርን ማክበር ይፈልጋል። በእግዚአብሔር ቃል መኖር ይፈልጋል። በመንፈስ ቅዱስ ኃይል መስራት ይፈልጋል። ስለዚህ በስጋ የሚኖር ሰው አለ፣ ፍጥረታዊ ሰው አለ፣ ራሱ የሚሰራ አለ፣ ለራሱ ክብር የሚተጋ አለ፣ ደግሞ ለእግዚአብሔር የሚተጋ አለ። መጽሐፍ ቅዱስ ይሄንን አሮጌ ሰው አሮጌ ነው ይለዋል፣ ጊዜያዊ ነው ይለዋል፣ ይሻራል ይለዋል። ኢየሱስ ክርስቶስ ስጋ ደካማ ነው ይልና መንፈስ ግን ፈቃደኛ ነው። እንግሊዝኛ ዊሊንግ ይላል፣ ዝግጁ ነው፣ ፈቃደኛ ነው። የእግዚአብሔርን ለማድረግ ፈቃደኛ ነው ይላል። ስለዚህ ይሄ ሂደት ነው። መጽሐፍ ቅዱስ ሕፃናት ናችሁ ሲል ብዙ የስጋ ታደርጋላችሁ ማለት ነው። ገላትያ 5 ላይ እንደሚነግረን ብዙ የስጋ ስራዎች ይሰራል። በጣም ሕፃናት ከሆናችሁ ትኳረፋላችሁ፣ ትጣላላችሁ፣ ትለያያላችሁ፣ ታማላችሁ፣ ትከፋፈላላችሁ፣ ዝሙትን ታደርጋላችሁ፣ ትዋሻላችሁ፣ ትሰርቃላችሁ። በእርግጥ በክርስቶስ አምናችኋል፣ በክርስቶስ ጀምራችኋል፣ በመንፈስ ተወልዳችኋል። የምታደርጉት ግን የስጋን ነው። ሕፃናት ናችሁ፣ ስጋውያን ናችሁ ይልና ስለ መንፈስ ደግሞ ሲናገር ካደጉ ከተለወጡ ስለ መንፈስና ምሕረት ታደርጋላችሁ፣ ቸርነት ታደርጋላችሁ፣ ፍቅርን ታሳያላችሁ፣ ይቅር ትላላችሁ፣ ትታዘዛላችሁ። እስከ መስቀል ሞት እንደታዘዘ እሺ ትላላችሁ። አዳም ባለመታዘዝ ነው የወደቀው። እናንተ በክርስቶስ ከሆናችሁ በመንፈስ እየታዘዛችሁ እግዚአብሔርን ታገለግላላችሁ። ስለዚህ መንፈሳዊ ሰው አለ፣ ደግሞ ስጋዊ ሰው አለ። ከእግዚአብሔር የተወለደው አለ፣ ደግሞ ከስጋ ከአዳም የተወለደው አለ። የእግዚአብሔርን የሚፈልግ አለ፣ የሰውን የራሱን የሚፈልግ አለ። ይሄ ሂደት ነው። ከዚህኛው ከስጋዊነት ከሕፃንነት ከራስ ወዳድነት በየቀኑ በምናደርጋቸው ከሰዎች ጋር በምናደርጋቸው ኢንተራክሽኖች በየቀኑ በሚያጋጥሙን ነገሮች በኢንቫይሮንመንት ይሁን በቤተሰብ ይሁን በስራ ቦታ ይሁን በቤተ ክርስቲያን በምናደርጋቸው ኢንተራክሽኖች ውስጥ ራስን እየካድን ወደ እግዚአብሔር እየተመለስን በክርስቶስ እንድናድግ እግዚአብሔር ይጋብዘናል። ይህን እንድናደርግ ኃይል የሚሰጠንን መንፈስ ቅዱስ ሰጥቶናል። ይህንን ደግሞ እንድናውቅ ቃሉን ሰጥቶናል። ከታዘዝን የክርስቶስን መንገድ ከተከተልን ይሄን እያጠፋን እየገደልን ይሄን ደግሞ እየታዘዝን እያሳደግን እንሄዳለን። ይሄንን ሂደት ነው መስቀል የሚለው መጽሐፍ ቅዱስ። መስቀሉን ተሸክሞ የማይከተለኝ ለእኔ ሊሆን አይገባውም የሚለው ኢየሱስ ክርስቶስ ይሄንን ነው። እኔን ለመከተል የሚወድ ራሱን ይካድ ሲል ይሄን የራሱን ሐሳብ የራሱን ፍላጎት በራሱ ችሎታ የሚሄደውን መንገድ እየተወ በየቀኑ መስቀሉን ተሸክሞ ይከተለኝ። ምን ይላል ኢየሱስ? ዕለት ዕለት መስቀሉን ተሸክሞ ይከተለኝ። በየደቂቃው በየሰዓቱ በየቀኑ ሳምንቱ ሙሉ ወሩን ሙሉ ዓመቱን ሕይወቱን ሙሉ መስቀሉን ተሸክሞ ምን ማለት ነው? የራሱን እየገደለ በየቀኑ እየገደለ በመታዘዝ በመንፈስ ቅዱስ ሕይወት እያደገ ከሄደ አሮጌው ሰው እየተሻረ አዲሱ ሰው እየበረታ አሮጌው ሰው እየጠፋ አዲሱ ሰው እየጎላ ይመጣል። ክርስትና ይህንን ነው የሚነግረን። ለዚህ ነው ጳውሎስ ይህንን አሮጌ ሰው የራሱን የሚፈልገውን ጳውሎስ ውስጥ ያለውን ሰው
በሮሜ ምዕራፍ 5 በተለይ ምዕራፍ 6 ላይ ራሱ ተቸግሮ የምወደውን ያላደርግ አልችልም ይላል። ለምን? አሮጌው ሰው የራሱን ይፈልጋል። አሮጌው ሰው መጸለይ አይፈልግም፣ መተኛት ነው የሚፈልገው። አሮጌው ሰው መስጠት አይፈልግም፣ የራሱን ነው የሚፈልገው። አሮጌው ሰው እግዚአብሔር ማክበር አይፈልግም፣ ራሱን ማክበር ነው። እንዲህ አድርጌ ነው የሚለው ጳውሎስ። ይሄን ሰው ይላል እየጎሸሙ አስገዛውና ክርስቶስን እያከበርኩ ክርስቶስን እየገለጥኩ በመንፈስ ቅዱስ እየታገስኩ አድጋለሁ ይላል። እንዴት እያደጋችሁ ነው ወገኖች? ዛሬ የመስቀል ትምህርት ከቤተ ክርስቲያን ኦልሞስት ጠፍቷል። እንደ መስቀል ትምህርት የሚፈራ ትምህርት ያለ አይመስለኝም። በጣም ትልቅ ግራ መጋባት ስላለ በእኛ ቤተ ክርስቲያን፣ በኢትዮጵያ ባለች ቤተ ክርስቲያን፣ የሌሎችም ብዙ አላቅም፣ በእኛ ቤተ ክርስቲያን መስቀል ሲባል ሰው የሚያስበው መከራ ነው። እንደ ኢዮብ ሰውነት ሁሉ በቁስል ተመቶ ቤቱ ፈርሶ ዲያብሎስ እየገዛው ነው የሚያየው። ምናልባት እንደዚህ ተደርጎ ድሮ ተሰብኮ እንደሆነ አላቅም። መጽሐፍ ቅዱስ መስቀል የሚለው ወገኖቼ መከራን አይደለም። እደግማለሁ፣ መስቀል የሚለው መከራን አይደለም። መስቀል የሚለው ሕይወትን ነው፣ ረፍትን ነው፣ ሰላምን ነው። ምክንያቱም አሮጌው ሰው ነው ለእኛ መከራ። አሮጌው ሰው ስጋዊው ሰው ነው ለእኛ መከራ የሚያመጣው። ጥልን የሚወደው እሱ ነው። መለያየትን የሚወደው እሱ ነው። አመፃን የሚወደው እሱ ነው። ክፋትን የሚወደው እሱ ነው። ቂምን የሚወደው እሱ ነው። የራሱን የሚፈልገው እሱ ነው። ትዕቢተኛ እሱ ነው። የማይታዘዝ የሚረብሸን እሱ ነው። መስቀል እሱን ነው ግደሉ የሚለው። እሱን አሽሞንሙኑት። እሱን በሃይማኖት እየቀባባችሁ በውዝዋዜ በዝማሬ በምናምን እየለወሳችሁ አስቀምጡት አይልም። ስቀሉት ነው የሚለው የእግዚአብሔር ቃል። ግደሉት ነው የሚለው። ግልግል ነው። አሮጌውን ሰው አስወግዱት። ምክንያቱም ከስራው ጋር ገፋችሁታል የሚለው ለዚህ ነው። ተገፈነው፣ እምቢ ብለነው፣ ሰቅለነው፣ ገድለነው ስንሄድ ነው ረፍት የሚሆነው፣ ሰላም የሚሆነው። ስለዚህ መስቀል ረፍት ነው፣ ሰላም ነው። ዛሬ በቤተ ክርስቲያን በክርስቲያን ቤት ውስጥ ሰላም የጠፋው ረፍት የጠፋው መስቀል ስለጠፋ ነው። ራስን መካድ፣ ራስን መግደል፣ ራስን መተው ስለጠፋ ነው። መንፈስ ቅዱስ ክርስቶስን የሚገልጥበት መንገድ ስላጣ ነው። እሺ ብንል፣ ብንታዘዝ፣ ዝቅ ብንል፣ ብንበረከክ፣ ራስን ብንክድ እንደ መጀመሪያው ቀን ምንድን ያደረግነው? ዓለምን፣ ሰይጣንን፣ ስጋን ከድተን ኢየሱስ ክርስቶስን የሕይወታችን ጌታ አድርገን ተቀብለን ከጀመርን መጽሐፍ ቅዱስ የሚነግረን እንደዚሁ ቀጥሉ ነው። እየካዳችሁ ቀጥሉ። አንድ ቀን ብቻ አይደለም። ዲያብሎስን አንድ ቀን ብትክዱት በማግስቱ ይመጣል። ዙሪያችሁን እንደሚያገሳ አንበሳ ቀኑ ሙሉ ይዞራል ይላል። ስጋ እናንተ ውስጥ ሆኖ በየቀኑ ይታገላችኋል ይላል። ያን ትግል ማወቅ ከፈለጋችሁ ሮሜ ምዕራፍ 6 አጥኑ ወገኖቼ። በጣም ትግል ነው። ክርስትናን በራስ ጥረት ለመኖር መሞከር ከባድ ትግል ነው። በእንደዚህ አይነት መንገድ የሚኖሩ ሰዎች ናቸው ቤተ ክርስቲያን ውስጥ የሚበጠብጡት። የራሳቸውን ክብር የሚፈልጉ፣ ስለ ራሳቸው መብት የሚጋደሉ፣ የሚዋጉ፣ እግዚአብሔር እንደሚዋጋላቸው የማያውቁ፣ የማያምኑ፣ ለራሳቸው የሚቆሙ፣ የሚከራከሩ፣ የሚጣሉ፣ አድማ የሚያድሙ፣ አመፅን የሚያደርጉ። እኔና እናንተ ክርስትና እንደዚህ አልጀመርም። ክርስቶስ ኢየሱስ በፊታችን እንደተሳለ አይተን እንደሚታይ እውነት እንደሆነ ገብቶን የዘላለምን ሕይወት ሀ ብሎ አስጀምሮን አልፋ ሆኖልን ጀምረናል። ዛሬም ያው ኢየሱስ ትላንት የሰራልን ዛሬም ይሰራል። ደግማል። ትላንት በማዳን ቀን የሰራልን ያው ኢየሱስ ዛሬም ሕይወቱን ለመኖር በእኛ ስራውን ይሰራል። ዛሬ ብቻ አይደለም፣ እስከ ዘላለም እርሱ የታመነና ጻድቅ። አልተውህም ከቶም አልለቅህም ሲል
ለስጋ እንድትኖር፣ ለራስህ እንድትኖር፣ ለራስህ ብቻ እንድትሮጥ ማለቱ አይደለም። ለእኔ ስትኖር፣ እኔን ስትታዘዝ፣ ከእኔ ጋር ስትከተል አለቅህም፣ አብሬ እሰራለሁ። እምቢ ካልክ፣ አልፈልግም ካልክ፣ ለስጋ ከኖርክ እተውሃለሁ። ለምነው ምተው? ሄደ ተጎድተ ቆስለ ተመልሰ ንስሐ ገብተ የህይወትን መንገድ እስክትጀምር እኔ ህይወት መንገድ እስክሆንልህ እጠብቀሃለሁ። ወገኖቼ ጊዜያችሁን አታርዝሙ። እንደ መዳን ቀን በየሰከንዱ ራሳችሁን ካዱ። በየሰከንዱ ዲያብሎስን ተቃወሙት። በየሰከንዱ ዓለም የምትጋብዛችሁን ካዱ። የታመነ የናዝሬቱ የኢየሱስ ክርስቶስ መንፈስ በእናንተ እንደሚሰራው እንደ አሰራሩ መጠን ልጁን ኢየሱስ ክርስቶስን በእናንተ ይገልጣል። በክርስቶስ የምናድገው እንደዚህ ነው። በክርስቶስ ሰላም የሚበዛልን እንደዚህ ነው። በክርስትና ውስጥ በህዝብ ፊት መታየት፣ በህዝብ ፊት ዝና ማግኘት፣ በህዝብ ፊት መድረክ ማብዛት አይደለም ዋናው ነገር። በእግዚአብሔር ፊት ምን ያህል አድገናል፣ ምን ያህል ክርስቶስ በእኛ ተገልጧል፣ ወይ ደግሞ ምን ያህል አዚም የተደረገባቸው እንደሚመስሉ እንደ ገላትያ ክርስቲያኖች ተመልሰን ወደ ስርዓት፣ ተመልሰን ወደ መገረዝ፣ ተመልሰን ወደ ማድረግና ለማድረግ ገብተናል። እኛ ከማድረግና ካለማድረግ የትግል ህይወት ነፃ ወጥተናል። እግዚአብሔር እያደረገልን የጀመርንን እግዚአብሔር እያደረገልን እንቀጥላለን። ክርስትና ትምህርት ይሄ ነው። በጌታ በኢየሱስ ክርስቶስም እለምናችኋለሁ፣ ይህንን የክርስቶስ መስቀል አንሱ። የኔና የእናንተ ህይወት የጀመረው በመስቀል ነው። የምንቀጥለው በመስቀል ነው። ስጋን እንሰቅላለን፣ ዓለምን እንሰቅላለን። ስጋንና ዓለምን ስንሰቅል ዲያብሎስን እንቀጠቅጣለን። አንድ እግዚአብሔር ሰው ሲናገር እንዳለው አንበሳ ስጋ ነው የሚበላው አለ። ስጋውያን ከሆናችሁ አንበሳው ይመጣል። መንፈሳዊ ሰው መንፈሳዊ ፍሬ የሚያፈራው እንደ ወይን ነው አለ። ወይን ነው የሚያፈራው። አንበሳ ደግሞ ወይን አይበላም። ስለዚህ ዲያብሎስ እናንተ ጋር ምን ይሰራል? ዲያብሎስ ከህይወታችሁ እንዲጠፋ ከፈለጋችሁ መስቀሉን አንሱ፣ ስጋን ግደሉ። ስጋን የሚፈልገው ዲያብሎስ የሚሰራበት መድረክ አጣ። በስጋ የሚሰራው ዲያብሎስ የሚሰራበት መድረክ አጣ። ምንም ከዲያብሎስ ጋር ከባድ ትግል ውጣ ውረድ ውደቅ ምናምን አያስፈልግም። ስጋን መግደል ነው። ስጋን መስቀል ነው። ስጋ ሲወገድ ዲያብሎስ ጠፋ። መንፈስ ቅዱስ ልጁን በእናንተ ይገልጣል። ትዕግስቱ በእናንተ ይገለጣል። ፍቅሩ በእናንተ ይገለጣል። ቸርነቱ በእናንተ ይገለጣል። ደግነቱ በእናንተ ይገለጣል። ኢየሱስ ዓለም የናፈቀችው፣ ቤተክርስቲያን የናፈቀችው፣ እኔና እናንተ የናፈቅ ነው ክርስቶስን ነው ወገኖቼ። የተሻሻለ መልካም ሰውን አልናፈቅንም። በቤተ ክርስቲያን ካሉ ሰዎች በዓለም ያሉ በጣም ብዙ የሚሻሉ ሰዎች አሉ። በደግነት ቢሆን፣ በቸርነት ቢሆን፣ በመስጠት ቢሆን በዓለም በጣም ብዙ አዋቂዎች አሉ፣ የተማሩ አሉ። ድርጅትን፣ ተቋምን፣ ሀገርን የሚመሩ ብዙ ሰዎች አሉ። የተሻሉ ሰዎች አሉ። እኛ የተሻሉ ሰዎች የምንፈልግ አይደለንም። ክርስቶስን የምንፈልግ ሰዎች ነን። ክርስቶስ ሕይወታችን ነው። ክርስቶስ አልፋችን ነው። ክርስቶስ ኦሜጋችን ነው። ክርስቶስ ሴንተራችን ነው። ክርስቶስ ማዕከላችን ነው። የሁሉ ነገራችን ምክንያት ኢየሱስ ክርስቶስ ነው። የመኖራችን ምክንያት ክርስቶስ ነው። የመሰብሰባችን ምክንያት ክርስቶስ ነው። ኑሯችን ክርስቶስ ነው። ጽድቃችን ራሱ ክርስቶስ ነው። ሕይወታችን ራሱ ክርስቶስ ነው። ሀብታችን ራሱ ክርስቶስ ነው። ጤናችን ራሱ ክርስቶስ ነው። ተግባራዊ የክርስትና ሕይወት ይሄ ነው። በእምነት ነው የጀመርነው። በእምነት ነው የምንቀጥለው። በእምነት ነው የምንኖረው ወገኖች። ስለዚህ በጌታ በኢየሱስ ክርስቶስም እለምናችኋለሁ፣ መስቀላችሁን አንሱ። ስጋን በየሰከንዱ ስቀሉት። ዲያብሎስን በየሰከንዱ ተቃወሙት። ዓለምን የምትጋብዛችሁን በየሰከንዱ ካዱ። ቃሉን የሚጠብቅ የቃሉ ጌታ ኢየሱስ ክርስቶስ ልጁን በእናንተ ሁኔታ ይገልጣል። እንደ ማጠቃለያ እንዲሆንልን
ከዕብራውያን ምዕራፍ 12 ከ1 እስከ 2 ያለውን ቃል አነብላችኋለሁ። እንግዲህ እነዚህን የሚያሉ ምስክሮች እንደ ደመና በዙሪያችን ካሉልን ይላል። እነዚህ ምስክሮች በዕብራውያን ምዕራፍ 11 ውስጥ የተዘረዘሩልን እንደነ ሙሴ፣ እንደነ አብርሃም፣ እንደነ ይስሐቅ፣ እንደነ ኢያሱ ያሉ እንደነ ኢሳያስ ያሉ አባቶቻችን ናቸው። በእምነት ዓለምን ክደው ስጋን ክደው እኔ ሳይሉ እግዚአብሔር ብለው የሮጡ የሕይወትን ሩጫ ያከናወኑ ሰዎችን ከዘረዘረ በኋላ በዙሪያችን ካሉልን እኛ ደግሞ ይላል እኔና እናንተ እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን። ይሄ የእኛ ስራ ነው። እግዚአብሔር ኃጢአትን አያስወግድልንም። ቶሎ የሚከበንን ኃጢአት አያስወግድልንም። እግዚአብሔር ሸክምን አያስወግድልንም። አስወግደን እኛ አስወግደን እንዲህ ብለን የእምነታችንንም ራስና ፈጻሚውን ኢየሱስን ተመልክተን በየሰከንዱ ኢየሱስን ተመልክተን በየሰከንዱ ሸክም ኃጢአት አይደለም። ለምን ሸክም ይዘህ ሮጥ ካይልም እግዚአብሔር የትዳር ሸክም ቢሆን፣ የሥራ ሸክም ቢሆን፣ የሀብት ሸክም ቢሆን፣ የዝና ሸክም ቢሆን ለምንድን ነው ይህን ተሸክመ የምትሮጠው እግዚአብሔር አይልም። ዲስኳሊፋይ አይልም። ተሸክመን መሮጥ እንችላለን፣ ግን ያደክማል፣ ያዝላል። እግዚአብሔር የሚለው ይሄን ነው። ሸክምን አስወግዱ፣ ኃጢአትን አስወግዱ፣ በክርስቶስ ኢየሱስ ደም ታጥባችሁ ንጹህ ቶሎ። ከዛስ የእምነታችንን ራስ እና ፈጻሚውን ኢየሱስን ተመልክተን ፎከስ አድርገን ሴንተር የሆነውን ኢየሱስን አይተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። ወገኖች ኢየሱስ ክርስቶስ በቅርቡ ይመጣል። የዚህ ዓለም ሩጫ ያበቃል። ዛሬ የሚታገለን ዓለም የሚታገለን ዲያብሎስ የሚታገለን ስጋም ያበቃል። ይሄ ሩጫ ዘላለም አይሮጥም፣ ይፈጸማል። ጥያቄው አፈጻጸሙ ነው። በጌታ በኢየሱስ ክርስቶስ ስም እለምናችኋለሁ። ኢየሱስ ክርስቶስን አይታችሁ ኢየሱስ ክርስቶስን ተቀብላችሁ ኢየሱስ ክርስቶስ የዘላለምን ሕይወት ሰርቶላችሁ ይሄን ሕይወት የጀመራችሁ በዚህ ጉዟችሁን አልፋ ያደረጋችሁ ክርስቲያኖች አይናችሁን ከሰው ላይ አንሱ፣ ከሀብት ላይ አንሱ፣ ከዝና ላይ አንሱ፣ ከስጋ ላይ አንሱ፣ ከሚያደክመው ነገር ላይ አንሱ፣ ከሚዋጋችሁ እንኳን ከዲያብሎስ ላይ አንሱ። ሩጫ ያስጀመራችሁ ሕይወትን ያስጀመራችሁ ራሱ ኢየሱስ ነው። እርሱን ትኩር ብላችሁ ተመልከቱ። ሸክምን አስወግዳችሁ ቀለል ብሏችሁ በደሙ ታጥባችሁ ንጹህ ሆናችሁ ይህን ሩጫ ቀጥሉ። ይሄ ሩጫ በሚያበቃበት ቀን ከክርስቶስ ቀኝ ትቆማላችሁ። መጽሐፍ ቅዱስ ይህን አስረግጦ ይናገራል። ጊዜው እያበቃ እንደሆነ እያያችሁ ነው። የዓለም ሩጫ ያበቃል። የሚታየው ነገር ያልፋል። የማይታየው ኢየሱስ ለእኔና ለእናንተ ተገልጧል። እሱን እያያችሁ እንድትሮጡ በጌታችን በኢየሱስ ክርስቶስ መጋብዛችኋለሁ። ስጋን ካዱ፣ ዓለምን ካዱ፣ ሰይጣንን ካዱ። ይህን ደግሞ በየሰከንዱ ሩጫ ማለት ነው። ሩጫ እንደዚህ እንደሚሮጠው እየከዳን እሱን ብቻ እየተመለከትን ሩጫችንን እንጨርሳለን። በዛን ቀን ጌታችንን ፊት ለፊት እናየዋለን። በዛን ቀን የሚሆነው እንዲህ ነው። እርሱ እንዳወቀን ብቻ አይደለም ያን ቀን የምናውቀው፣ እኛ ደግሞ በእርሱ ዘንድ እንደታወቅን በእርግጥ እናውቃለን። እግዚአብሔር ከተናገረው ትንቢት ያልተፈጸመ የለም። መምጣቱንም ደግሞ ተናግሯል። ይህም በቅርቡ ይፈጸማል። በዚህ የዘላለም ሕይወት በሆነው በክርስቶስ እንድትጠቀለሉ ይህን ፕሮግራም የምታዩትን ሁሉ ጋብዛችኋል። ኢየሱስ ክርስቶስን የዘላለም ሕይወታችሁ አድርጋችሁ ተቀበሉ።
እርሱ ሕይወት፣ መንገድ፣ እውነት ይሆንላችኋል። እመኑት፣ ያድናችኋል። እግዚአብሔር አምላካችንና አባታችን ሆይ ስለሰጠህን ስለዚህ መልካም ጊዜ እናመሰግንሃለን። በዚህ ሚዲያ በኩል ደግሞ የደረስካቸውን ሰዎች ሁሉ እግዚአብሔር ሆይ እንደዚህ አድርገህ ስለጠራሃቸው እናመሰግንሃለን። ልባቸውን እንዲከፍቱልህ እንዲፈቅዱልህ አንተን የሕይወታቸው ጌታ አድርገው እንዲቀበሉ እንጸልያለን። ያዳንካቸው ልጆችህ እግዚአብሔር አባቴ ሆይ ልጅህን ኢየሱስ ክርስቶስን ተመልክተው አንተንም በእርሱ መንፈስ ታዘው ይህንን ሕይወት እንዲኖሩ ምስክርህ እንዲሆኑ በኢየሱስ ክርስቶስ እንጸልያለን። እግዚአብሔር ሆይ ስለ ብርሃን ሚዲያ፣ ስለ ኤልሻዳይ ቲቪ በጌታ በኢየሱስ ስም አመሰግንሃለሁ። በዚህ አገልግሎት ውስጥ ያሉትን ሁሉ እንድትባረክ እጠይቅሃለሁ። የሆነው ሁሉ ለአንተ ክብር ይሁን፣ በጌታችን በኢየሱስ ክርስቶስ ስም አሜን።